يوم عندنا شمس ايش بسم الله الخامس أمستنيا لأمور نبريانو أمستنيا ومكنات أن المشرك مشرك حلال الدم دمو حلال ነው والدم دم كلب ነው ማለት ነው ቢገደል ጦርነት ይታወጅበታል ጂሃድ ይታወጅበታል والمال ገንዘቡም እንደዚሁ ሐላል ነው ምርኮ ለሙስሊሞች ገቢ ይሆናል የተውሂድ ሰዎች ሲዘምቱበት ገንዘቡ ምን ይሆናል ምርኮ ይሆናል የሱም ደም በከንቱ ይፈሳል ከንቱ ነው ሰውን ያክል የሰውን ህይወት ያክል ነገር ሐላል ያደረገ ነገር ምን ያክል የገዘፈ ወንጀል ቢሆን ነው ይሄ በጣም ዘግናኝ ወንጀል ስለሆነ أن المشرك حلال الدم دمه حلال والمال نبرتهم من جزه قال تعالى الله لا فاقتلوا المشركين مشركوችን ግደሏቸው حيث وجدتموهم حيث فقدتموهم አገኛችሁባቸው ቦታ በሏቸው ይላል አላህ وخذوهم ያዟቸው እጅጋቸውን ያዟቸው ጥበት እንቀጥ ተጠሩባቸው ለሽፋ ማምለጫ ሰጣቸው ማለት ነው وخذوهم ያዟቸው واحصروهم ከበቧቸው وقعدوا لهم ተቀመጡላቸው ያዙ كل مرصد በየክልለው ስትራቴጂካል ቦታዎች ላይ የተቀመጣችሁ መሰናፈኛ ታጥፋችሁ ይህን አይነት አዋጅን ያወጀባቸው አላህ በሙሽሪኮች ላይ ስለዚህ ሙሽሪክ ይገደላል ማለት ነው ሙሽሪክን አገኘህበት በለው ማለት ሰበበ ንዙል አለ የወረደበት አሁን አገኘህበት በለው ማለት አይደለም አይገደልም ፊትና ማስነሳት ቀውጢ ነገር ውስጥ መግባት ነው የዛን ሰዓት ግን ነብዩ ሰሃቢዮችን መድረሻ ሳጥተዋቸው ነበር ከመካ ዙሪያ ላይ የነበሩ ሙሽሪኮች ሰሃቢዮችን አስተቃይተዋቸዋል የሚገሏቸውም አሉ ንብረታቸውን ይዘርፋቸዋል ይቀማቸዋል መንቀሳቀሻ ሳጥተዋቸው ነበር فاقتلوهم ግደሏቸው فاقتلوا المشركين ሙሽሪኮችን ግደሏቸው حيث وجدتموهم ሌላ አያ ላይ حيث فقدتموهم ይላል አንድ ነው ማለት አገኛችሁባቸው ቦታ ግደሏቸው እናንተ እነሱም አገኙበት ቦታ እየገደሏቸው ነው አገኛችሁበት ቦታ ግደሏቸው ይቆጠባሉ وخذوهم ያዟቸው እጅጋቸውን ያዟቸው واحصروهم ከበቧቸው እንዲጨናነቁ ወደ እስላም እንዲመጡ ማንነታቸውን እንዲጠሉ ሽርክ ወደቀ መሆኑን እንዳውቁ واحصروهم ከበቧቸው وقعدوا لهم ተቀመጡላቸው كل مرصد ማለት ምን ነው ለየከላው ማለት ነው ስትራቴጂካል ቦታ መርጠል ይባላል ለየከላው ተቀመጡባቸው መስተናፈኛ ታጣቸው ስለዚህ ከዚህ የምናገኘው ፈቅቱል ሙሽሪኪን ያለውን ነው የምንይዘው ሙሽሪኮችን ግደሏቸው ማለት ሙሽሪክ ደመ ከልብ መሆኑን ከዚህ እንረዳለን የሰው ህይወት ያክል ሐላል ያደረገ ነገር ምን ያክል ግዙፍ ወንጀል ነው ከዚህ ለመራቅ ራሳችንን ጥረት ማድረግ አለብን ኢንሻአላህ وقال النبي صلى الله عليه وسلم نبي عليه الصلاه والسلام እንዲህ ይላሉ በሐዲሳቸው ምንን በተመለከተ ان المشرك مشرك حلال الدم دمو حلال والمال ንብረቱም حلال ለመሆኑ መረጃ ከቁርአናየን ከሐዲስ በኩል ደግሞ ይህን ይመስላል وقال النبي صلى الله عليه وسلم يا الله መላእክተኛ እንዲህ ይላሉ ኡሚርቱ ታዝዣለሁ አሉ በአላህ ታዝዣለሁ አንቃቲል الناس ሰዎችን ልዋጋ ልፋለማቸው ታዝዣለሁ ከጌታዬ ይላሉ ነብዩ አለይሂ ሰላቱ ወሰለም حتى يقولوا إذن اسكملوا درس لا إله إلا الله أي لا معبود بحق إلا الله كالله بتفكر من الملك يلم ندلو مسكر النفاسون اسكمسة درس وليس القول فقط سرابت انت نبتار الله نبقر بتار الله من قال لا إله إلا الله دخل الجنة يستبتار اللي كم سياده مخلصا من قلبه لوجه الله آلته قيد راسه عبرو مسقلات على النبس يجد لا إله إلا الله على يدنال كتباله لا إله إلا الله فالله سبحانه وتعالى يملكه يلم إيال الزي إذا كان يعبد عبد القادر الجيلاني ونور حسين وسائر المعروفين لنوسين من يملك فهنا يعد لا عدقانه معلته بالتار اللي يعدله لا إله إلا الله شرط اسمه وممالات هاللبات لا إله إلا الله يمكرناتنا لا إله إلا الله ውድቅ የሚያደርጋት ነገር መፈጸም የለበትም አንድ ሰው ሙሉ በሙሉ ወደ አላህ እስትጋሳውን የደረስልኝ ጥሪ ወደ ጌታው ለይሰጠኝ ወደ ጌታው ትምህርቴን አሳምረው ወደ ጌታ ፍጻሜን አሳምረው ወደ አላህ በቃ ሁሉም ሽሽት ወደ እሱ ነው መሆን ያለበት
ወላኪን የሰው ልጅ በሚችለው መጠየቅ ትችላለህ። ወኡታ ማሰማት ይቻላል። ቤት ሊቃጠል ይሆን ያ ይቻላል። ችግር የለም። የሰው ልጅ በሚችለው ኡሚርቱ ታዝዣለሁ አኑቃቴልና ሰዎችን ልጋደል ታዝዣለሁ አሉ ነብዩ አለይሂ ሰላቱ ወሰለም ሐታ የቁሉ እስከሚሉ ምን ላኢላሃ ኢላላህ ይሄ ከጌታ ከአላህ ውጭ ጌታ የለም ተብሎ አይተረጎምም ይላሉ። ናም ከአላህ ውጭ ጌታ የለም ቁረይሾችም አልካዱ። አላህ ጌታ እንደሆነ ወለኢን ሰአልተው መን ኸለቀ ሰማዋት ወልአርض ፈየቁሉነ አላህ ጌታ እሱ እንደሆነ ያውቃሉ። ቢመዕነል መዕቡድ ብላችሁ ፈስሩት ነው የሚሉት። ላኢላሃ ላማዕቡደ ተመላኪ አምልኮ የሚገባው የለም በትክክል የሚገባው የለም ቢሐቅን በትክክል የሚገባው የለም አምልኮ ማን እንጂ ኢላላህ አላህ እንጂ ሌሎቹ የሚመለኩ አሉ የሚመለኩ ሞልቷል ዓለም በጌቶች ተውጧል ወላኪን ሃኡላኢ አልአባጢል ዝም ብለው ከንቱ ብልሾች ናቸው ላማዕቡደ ቢሐቅን ኢላላህ ከአላህ ውጭ በትክክል የሚመለክ የለም ሁሉም ከንቱ ይችን ያለ ይችን እስከሚሉ ድረስ ልፋለማቸው ታዝዣለሁ ሽርክ እስካልፈጸሙ ማለት ነው ላኢላሃ ኢላላህ ትርጉም فاذا قالوها قالوا لا اله الا الله قالونا ከተገበሯት አሶሙ ሚኒ ከኔ ጠበቁ አዳኑ ጅማአሁም ደማቸውንም አዳኑ በከንቱ እንዳይፈስ ጂሃድ እንዳይታወጅባቸው ወአምዋለሁም ንብረታቸውንም አዳኑ ኢላ ቢሐቅሃ በሐቁ ሲቀር ኢላ ቢሐቅሃ ኢላ ቢሐቅ الاسلام በእስላም ሐቅ ሲቀር ለእስላም ሐቅማ ከገደሉ ምንም ላኢላሃ ኢላላህ ቢል አንድ ሰው ከገደለ ይገደላል ላኢላሃ ኢላላህ ቢል ገንዘብ ከዘረፈ ገንዘቡ ሊወሰድ ይችላል ዘካ አለበት ወጪ አለበት وقال النبي صلى الله عليه وسلم ነብዩ ምን ይላሉ ኡሚርቱ ታዝዣለሁ አን ኡቃቲል الناس ሰዎችን ልፋለም ልዋጋ ጂሃድ ላውጅባቸው ጦርነት ልከፍትባቸው ታዝዣለሁ እስከመቼ حتى يقولوا ይችን ብለው እስከሚተገብሩ ድረስ ምን ላኢላሃ ኢላላህ ከአላህ ውጭ በትክክል የሚመለክ የለም ከአላህ ውጭ ጌታ የለም ማለት ነው ሩብያ ላይ እንዳትሄዱ የሩብያ ትርጉም ሳይሆን የኡሉሂያ ትርጉም ተርጉሙ ስትተረጉሙ ላኢላሃ ኢላላህ فاذا قالوها ይችን ካሉ ላኢላሃ ኢላላህ ብለው ከተገበሯት አሶሙ ሚኒ ከኔ ጠብቀዋል አድነዋል ምናቸውን ዲማአሁም ደማቸውን አድነዋል በከንቱ እንዳይፈስ ጂሃድ እንዳይታወጅባቸው ወአምዋለሁም ንብረታቸውንም እንደዚሁ ጠብቀዋል ጂሃድ ታውጆባቸው ምን እንዳይባል እንዳይማረኩ ምርኮ እንዳይሆን አድነዋል ገንዘባቸው ምንን ካሉ ላኢላሃ ኢላላህ ካሉ ከምን ነፃ ከሆኑ ማለት ነው በውስጥ አዋቂነት ከሽርክ ነፃ ከሆኑ ማለት ነው እስከዛ ድረስ ማለት ከሽርክ ነፃ ያልሆነ ምን አለ ማለት ነው ከሐዲስ የምንረዳው ሽርክ ውስጥ ያለ ሰው ምን ይታወጅበታል ማለት ነው ጂሃድ ይታወጅበታል ገንዘቡም አልዳንም ደሙም ጥብቅ አልሆነለትም ማለት ነው ከዚህ ተጀርባ የምንረዳው ነገር መፍሁሙ ይሄ ነው ለሆ አይዶን هو المنطق الا بحقها ምንድነው ያልኳችሁ الا بحقها ምንድነው ያልኩት الا بحقها الا بحق الاسلام ምን ማለት ነው الا بحق الاسلام ምንድነው ያልኩት አሁን نعم الا بحقها ማለት الا بحق الاسلام በእስላም ሐቅ ሲቀር እስላም ውስጥ በኢማን ውስጥ ባሉ ህግጋቶች ሲቀር ያ ማለት ላኢላሃ ኢላላህ ካለ ደሙን አዳነ ማለት ቢገልም ቢጨፈጭፍም አይገደልም ማለት አይደለም እንዳደረገው ይደረጋል ኢላ ቢሐቅያ ማለት ኤክሰፕሽናል ስድስተኛ አምስተኛውን ተመለከቱ ደምን ሐላል ስላደረገ ገንዘብን ሐላል ስላደረገ በቁርአን እንደቀራ ነው በሐዲስም እንዳየነው ስለዚህ ነው ሽርክ ምን የሆነው አዕዘመ الذنوب የሆነበት አምስተኛው ምክንያት አሁን ያየነው ደምን ሐላል ያደርጋል ሱብሃንአላህ አንድን ሰው መግደል እኮ ዓለም መጨፍጨፍ ያክል ነው ብሎ ነው ቁርአን የተናገረው አይደል ይህን ያክል የሰው ልጅ ደም ክቡር የሆነ ደም የሚያፈስስ ነገር ምን ያክል ትልቅ ወንጀል እንደሆነ እንረዳለን ስድስተኛው ምክንያት ሽርክ ግዙፍ ወንጀል የሆነበት ስድስተኛው ምክንያት አነ ሽርክ አክበሩ ለከባኤር የወንጀል ሁሉ ግዙፍ ወንጀል ነው የታላላቅ ወንጀሎች ሁሉ ትልቅ ወንጀል ነው ከባኤር ምን ይሉታል ዑለማዎች የተለያየ አገላለጽ አላቸው ከባኤር ማለት ኩሉ ማለሁ ወዒድ من النبي عليه الصلاه والسلام ومن القران በቁርአንም በሐዲስም ወዒድ ዛቻ ያለበት ከሆነ ከባኤር ይባላል ማለት ወደ 300 ምናምን አድርገዋል ከባኤር አንዳንዴ ደግሞ ከባኤር الذنوب ማለት አንድ ሐዲስ ላይ የተደረደሩ አሉ ሰባል ሙቢቃት የተባሉት እነሱ ሊሳናቸው አሉ
ከባኢር ማለት በጀሃነምና በተለያየ ነገር የተዛተበት ነብዩ የረገሟቸው لعن الله النامصات والمتنمصات ولعن الله الواشمات والمستوشمات والمتفلجات እያሉ ተራግመዋል አይደል? ይሄ ሁሉ ከባኢር ውስጥ ይገባል። ይሄንኛው ቀውል አቅረብ ነው። ምን ያለው ወዒድ አለው አነ ሽርክ ከዚህ ሁሉ ወንጀል አክበሩ ለከባኢር አክበሩ በጣም ትልቁ ወንጀል ነው። አክበር ሱፐርላት ዲግሪ ነው። አልከባኢር ከትልልቅ ወንጀሎች በጣም ግንባር ቀደም የሆነ ትልቅ ወንጀል ነው ሽርክ። ቃለ ሰለላሁ ዐለይሂ ወሰለም ነብዩ እንደሲሉ ገልጸውታል። አላ ንቁ ኡነቢኡኩም ልንገራችሁ ሆነ ቢአክበሪ ለከባኢር ከትልልቅ ወንጀሎች ሁሉ ቀዳሚ የሆነውን ትልቁን ወንጀል ልንገራችሁ አሉ። ቁልና አልናቸው በላ እንዴታ ያ ረሱላህ ኧረ ንገሩን የአላህ መላእክተኛ ሆይ አልናቸው። ቃሉ እንደሃሉ ረሱል ዐለይሂ ሰላቱ ወሰላም እንደሃሉ አክበር አልከባኢር ማለት አልሽራኩ ቢላህ በአላህ ማጋራት አንደኛ ይሄ ነው። ወዑቁቁል ዋሊደይን የወላጆችን መብት መርገጥ ሁቁቅና ዑቁቅ ይለያል። አጠማነት ቢማዕና ዘለመ ማለት ነው። በደለ መበደል አባትና እናትን መብት መርገጥ የነሱን ሐቅ አለማሟላት ማለት ነው። ከሽርክ ቀጥሎ ነው የቆጠሩት ነብዩ አለይሂ ሰላቱ ወሰላም። አላህም ራሱ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢህሳና ነው ያለው። እዛም ራሱ ከተውሂድ ቀጥሎ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው እንደዚህ የእናት አባትን መብት መርገጥ ማለት በቃ ቃል ነብዩ አሉ አላ ንቁ አላ ኡነቢኡኩም ልንገራችሁ ሆነ ቢአክበሪል ከባኢር ከትልልቅ ወንጀሎች ውስጥ በጣም ትልቅ የሆነውን ቀዳሚውን ልንገራችሁ ቁልና አልናቸው በላ እንደታ ያ ረሱላህ የአላህ መላእክተኛ እንደታ ኧረ ይንገሩን አልናቸው። ቃል ነብዩ አለይሂ ሰላቱ ወሰላም እንደሃሉ ትልቅ ወንጀል ማለት የወንጀል ሁሉ ትልቅ ወንጀል ዘግናኝ ወንጀል አልሽራኩ ቢላህ በአላህ ማጋራት ነው። ከዚህ በላይ የለም። መን አሽረከ ቢላህ ለአኺረተ ለሁ ወላ ዱንያ ለሁ ወላ ፈርሐ ለሁ ወላ يمر على الصراط انه سيسقط في جهنم ይወርዳል አበደል አበድ ኻሊዱን ሙኸለዱን في جهنم ከዚህ በላይ ምን እንደዚህ አይነት ቅጣት ያለው ወንጀል ደግሞ ምን ከሱ በላይ ምን አይነት ወንጀል አለ? አልሽራኩ ቢላህ ወዑቁቁል ዋሊደይን የእናትና አባትን ሐቅም መርገጥ ወሸሃደተ ዙር ብለው ነብዩ አለይሂ ሰላቱ ወሰላም ገልጸዋል። አብሎ በሰው ላይ መመስከር እንደውም ራሱ ካን ነብዩ አለይሂ ሰላቱ ወሰላም ሙስተኒደን ተደግፈው ነበር ይሄን እየነገሩን ያለው ፈጀለስ ቁጭ አሉና አላ ወሸሃደቱ ዙር በተለይም በውሸት በሰው ላይ መመስከር አላ ወሸሃደቱ ዙር ሐታቁና ለይተሁ ሰከት በውስጣችን አልናው ሷሃባው ሁሉ ደነገጠ ፈራ። ኧረ ምን ነው ዝም ባሉ ነብዩ አለይሂ ሰላቱ ወሰላም በጣም ጮሁ ራሳቸውን ያማቸዋል ብለን ሁለተኛ እኛም ተጨናነቅን በቃ መቀመጫ አጣናል። አላ ወሸሃደቱ ዙር በሰው ላይ አብሎ በውሸት ዝም ብሎ መጣል ያላደረገውን አድርጓል ብሎ መመስከርም ሊሆን ይችላል። በሱ ላይ መመስከር ገሏል ሰርቋል አዋይቻለሁ ባዳፊ ተገዝቶ የሚመሰክሩ አደገኛ ነው። በሰው ህይወት ላይ መፈረም ነው። በሰው ህይወት ላይ መወሰን ነው። አብሎ መመስከር ማለት በጣም ዘግናኝ ነገር ነው። በተዘዋዋሪ እጃዙር ግድያ ማለት ነው። ወይም እስር ቤት እነዚህ እየተገዛ የሚያደርጋል ያፈዓልሁ ሙስሊም አደርገው ነብዩ አለይሂ ሰላቱ ወሰላም አላ ወሸሃደቱ ዙር ለይተሁ ሰከተ ኧረ ምነው ዝም ባሉ ብለን ተጨናነቅን እስከሚሉ ድረስ ሱሐቦች አልሐዲስ ሐዲሱ ይቀጥላል እስከ መጨረሻ። ዋናው ግን መረጃችን ምንድነው የፈለግነው? ይሄ ሐዲሱ አክበረል ከባኢር ምንድነው? ሽርክ ነው አክበረል ከባኢር። ለዚህ ነው አዕዘመ الذنوب فالشرك اعظم الذنوب وذلك لامور ብለን ስድስተኛው ነብዩ አክበረል ከባኢር ብለው ስለቆጠሩት ትልቅ ወንጀል የሆነው በዚህ ምክንያት ነው። ስድስተኛ ትልቅ ወንጀል የሆነበት ምክንያት ይሄ ነው። قال العلامة ابن القيم ታላቁ ሸህ ታላቁ ሊቅ ابن القيم ምን ይላሉ ረሂመሁላህ አክበረ ሱብሃነ አላህ በትክክል ገልጾልናል ይላሉ። አነል ቀስደ አላማው ግቡ ሀደፉ ታርጌቱ بالخلق በመፍጠር والامر በማዘዝ አላ ለሁል خلق والامر تبارك الله رب العالمين አላህ አላ ለሁል خلق መፍጠር ነው የግሉ ነው والامر ማዘዝ ነው እሱ ነው የሚያዘው ሐላልን ሐራምን የሚያዘው ማን ነው? አላህ አነል ቀስደ ምን ይላሉ እብኑ القيم አክበረ ሱብሃነ ራስ የተገባው ጌታችን ተናግሯል። አነል ቀስደ ግቡ አላማው የተፈለገው بالخلق ሲፈጥር والامر በማዘዝ ምንድነው የተፈለገው? አዩዕረፈ ሊታወቅ ነው
እኛን ሲፈጥር ወማ خلقت الجن والانس الا ليعبدون كلنا خلقنا من اجل التوحيد من اجل التوحيد የተፈጠርነው አላህ ራሱ ነግሮናል من اجل التوحيد የተፈጠርነው ومن اجل التوحيد طرح ابراهيم في النار ابراهيم ሳቱስ ተማገደ አይደል እንዴ من اجل التوحيد ذبيحه يحيى ترد ومن اجل التوحيد قتل كذلك زكريا ابوه تجدد ومن اجل التوحيد ارادوا ان يقتلوا وان يصلبوا عيسى عليه السلام ومن اجل التوحيد طردوا محمدا عليه الصلاه والسلام من البلد التي ولد من فيها الى بلد لا يعرفها تبرروا በዚህ ምክንያት ስለዚህ አንልቀስ የተፈለገው بالخلق በመስጠት والامر በትእዛዝ የተፈለገው ምንድነው አዩዕረፈ አላህ ሊታወቅ ነው በምኑ ቢአስማኢሂ በስያሜዎቹ ሊታወቅ ስሞቹን ማወቅ አለብን ማለት ተውሂድ እኮ ተውሂድ ኡሉሂያ ተውሂድ ሩቡቢያ ተውሂድ الاسماء والصفات አሉ እነዚህም አንልቀስ የተፈለገው ግቡ بالخلق መፍጠር والامر ማዘዝ በሚባለው ነገር የተፈለገው አዩዕረፈ ቢአስማኢሂ አላህ በስያሜዎቹ ሊታወቅ ወሲፋት በባህሪያቶቹ ሊታወቅ ነው በቃ ግቡ አላማው ታርጌት ይሄ ነው ፈስቱ ይሄ ነው ሲያዝም የተፈለገው መፍጠሩ ማዘዙ ምድር ላይ ድንጋጌ ማውጣቱ የተፈለገው አላማው ይሄ ነው አዩዕረፈ ቢአስማኢ በስያሜዎቹ ሊታወቅ ነው ወሲፋት በባህሪያቶቹ ሊታወቅ ነው አላህ የነገረን ነገር አለ ሲፋትን ዛሬ አህባሾች ምንድን ያደረጉት አላህን በሲፋቱ አላህ الرحمن على العرش استوى ብሎ ነግሮናል የት እንዳለ ነግሮናል አላህ የት እንዳለ ነግሮናል ስለ አላህ ባህሪ ከአላህ በላይ የሚያውቀን ከዛም በኋላ ደግሞ ከነብዩ በላይ ስለ አላህ የሚያውቀን ተጓባናል ወላኪን ያንን ነገር ለማአወልና የተለያየ ለመጠምዘዝ ተደርጓል አይደረግም አላህ አይደረግም አንልቀስ ዓላማው ግቡ بالخلق በመፍጠር والامر በማዘዝ አዩዕረፈ አላህ ሊታወቅ በአስማኢ በስያሜዎቹ ሊታወቅ ወሲፋት በባህሪያቶቹ ሊታወቅ ይሄ ነው ግቡ ዓላማው አላህ ሊመለክ በስሞቹ ሊታወቅ ከነባህሪያቶቹ ሊታወቅ ለዚህ ነው ሰውን የፈጠረው አዩዕበድ ወዩዕበድ ወህደሁ እሱ ብቻ እንዲመለክ ነው የፈጠረበት ዓላማ መጽሐፎችን ኪታቦችን ከሰማያት የመጡ ነቢያቶችን የተላኩበት ዓላማው አንልቀስ ግቡ بالخلق በመፍጠር والامر በማዘዝም የተፈለገው ምንድነው ከተባለ ለምንድነው يعرف بأسمائه الله በስያሜዎቹ መታወቅ እንዳለበት ወሲፋቱ በባህሪያቶቹ መታወቅ ስላለበት ወይعبد ሊመለክ ነው ዓላማው ይሄ ነው ወህደሁ እሱ ብቻውን ሊመለክ لا يشرك به በሱ ላይ ይጋራ ولا يشرك به በሱ ማንም ላይ ይጋራ ለዚህ ነው በቃ ዓላማው ተጋተለ የተፈጠረበት ዓላማ ለምንድን ነው ለምን ፈጠረ አላህ መፍጠር የሚባል ነገር ዓላማው ምንድነው አላህ በስያሜዎቹ ሊታወቅ በባህሪያቶቹ ሊታወቅ አልገባችሁም ግልጽ አይደለም እንዴ ወይعبد ሊመለክ ወህደሁ ብቻውን ولا يشرك به በሱ ደግሞ ማጋራት ላይ አይፈጸም ሌላ ወአየቁመ الناس ሰዎች ቀጥ እንዲሉ بالقسط በፍትህ ላይ ቀጥ ብለው እንዲጓዙ በፍትህ ላይ ወአየቁመ الناس ሰዎች ቀጥ እንዲሉ بالقسط በፍትህ ላይ ቀጥ ብለው እንዲጓዙ ለዚህ ነው በቃ ዓላማው አخبر سبحانه أن القسط ዓላማው بالخلق በመፍጠር والامر በማዘዝ ሸሪዓ መምጣት ማለት እኮ ነው አምር ማለት መፍጠሩ እኛ ወደ እዚህ ምድር ላይ መገኘታችን ማዘዝ የሚባለው ደግሞ ድንጋጌ ቁርአን መምጣቱ ነብያቶች መምጣታቸው አምር ነው አምር ቁርአን ነብያቶች ለምን መጡ ለምን ሰው ተፈጠረ ከተባለ አዩዕረፈ الله بأسمائه አላህ በስያሜዎቹ ሊታወቅ ወሲፋት ባህሪያቶችንም ልንረዳ ከዛ ወይعبد وحده ብቻ ሊመለክ እና ولا يشرك به በሱ ማጋራት ላይ አይፈጠም ሌላስ ወአየቁመ الناس ሰዎች ቀጥ ብለው እንዲቆሙ በምን ላይ بالقسط በፍትህ ላይ ቀጥ ብለው ፍትህ ማለት ደግሞ ምንድነው ተውሂድ የፍትህ ሁሉ ፍትህ ምንድነው ሰዎች በፍትህ ላይ ቀጥ እንዲሉ ነው ምን ያስፈልገው ማዘዝ ትእዛዝ የመጣው ለዚህ ነው እኛም ራሱ ተፈጠረበት ወአየቁመ الناس بالقسط በፍትህ ላይ እንድንቆም ነው وهو العدل قسط ማለት وهو ከሌላ ቃል العدل ፍትህ ይባላል قسط ማለት هو العدل عدل ማለት ነው العدل القسط والعدل
ፍትህ ማለት ነው። አለዚ ይህ ፍትህ ማለት ደግሞ ቃመት ቢህ ሰማዋቱ ሰማያት የቆሙት በሱ ነው። ወልአርዱ ምድራትም የቆሙት በሱ ነው። ምድርም የቆመው በሱ ነው፣ በዚህ ፍትህ ነው። ሰማያትም የቆሙት በዚሁ ፍትህ ነው፣ በዚሁ ፍትህ ነው። ሰዎች ቀጥ ብለው እንዲቆሙ ነው። በምን ላይ? بالقسط በፍትህ ላይ። ቅስጥ ማለት ምንድነው? ሆል አድሉ አድል ማለት ነው። አድል ማለት ፍትህ ማለት ነው። ቅስጥ ማለት ፍትህ ማለት ነው። ቅስጥ ያለውን በአድል የተረጎመላቸው አቅረብ እንደሆነ ለልዓቅል ነው እንጂ አንድ ነው ትርጉማቸው። ሰዎች በፍትህ እንዲቆሙ ነው የተፈለገው። وهو العدل الذي قامت به السماوات ፍትህ ነው። قامت به السماوات ሰማያት የቆመችበት ወልአርድ ምድሮችም የተረጋጉበት የሆነ ነው። كما قال تعالى አላህ ራሱ ነግሮናል። ፍትህ ምንድነው? ፍትህ የፍትህ ሁሉ ፍትህ ምንድነው? ተውሂድ። ሰዎች አለመዘላለማቸው አይደለም። ሰዎች በፍትህ ላይ ቀጥ እንዲሉ እሱ ብቻ እንድመለክ በትያኖቹ ይታወቅ በባህሪያቶቹ ፍትህ ማለት አለዚ ቃመት ቢህ ሰማዋት ሰማያት የቆመበት ነው። አላህ ትልቅ ነገር ነው ማለት ነው። ወልአርድ ምድርም የተረጋጋችበት ነው። ምድር ሰኪና ያገኘችበት ነው ፍትህ ማለት። كما قال تعالى الله እንዲህ ይላል ለቀድ አርሰልና በእርግጥ ልከናል ሩሱለና መላእክተኞቻችንን ልከናል ሌላ بالبينات መረጃ ሲዘን ልከናል ወአንዘልና አውርደናል ማአሁም ከነሱ ጋር ሲዘን አውርደናል አልኪታበ መጽሐፍን ሲዘን የላክናቸው መጽሐፍን እየሰጠን ልከናቸዋል ወልሚዛነ ሚዛንንም እንደዚሁ ሊየቁመናቱ ሚዛን ለምን አስፈለገ? እዛው ውስጥ ነው ሚዛን እኮ ያለው። ሚዛን ራሱ አልአምር ነው። እንዳትገል፣ እንዳትሰጥ፣ እንዳታጣላ፣ ወንድምህን እንዳታማ፣ እንደዚህ እንዳታደርግ፣ ከገደለ እንደዚህ ይደረግ፣ እንደዚህ ሆነ፣ እንደዚህ ይውረድ፣ በዚህ ኑሩ፣ በዛ አይሆን፣ በዛ አይነት እንትን የሆነ ላይፍን መስርቱ ብሎ አላህ ሲናገር ሰዎች ምን እንደሆኑ ነው። ሚዛን የሚባለው ነገር ሸርዓ ውስጥ አለ አይደል? ቁርአን ውስጥ ሚዛን አለ። የህይወት ሚዛን ማለት ነው። እንዴት አብሮ መኖር እንዳለበት፣ እንዴት አብረን መኖር እንዳለበት ለቀድ አርሰልና በእርግጥ ልከናል ረሱለና መላእክተኞቻችንን ቢልበይናት መረጃ እያስያዝን ልከናቸዋል። ወአንዘልና አውርደናል ማአሁም ከነሱ ጋር ምን አልኪታብ መጽሐፍን ከሰማያት አውርደን ይኸው ህዝቦቻችሁን በዚህ ምሩ ብለናቸዋል። ህግ ሰጥተናቸዋል። ወልሚዛን ሚዛንም ውስጡ አለ። ሚዛንንም አውርደናል ይላል አላህ። ሚዛንን ለምን አወረድ? ለየቁመናቱ ሰዎች ቀጥ እንዲሉ بالقسط በፍትህ ላይ ቀጥ እንዲሉ እንዳይበዳደሉ አንድ ትልቁ ደግሞ ጌታቸውንም እንዳይበድሉ ሚዛንን አምጥቷል አላህ በቁርአን። እንደዚህ እንዳታደርግ ይሄ ሽርክ ነው። እስካሁን ቀራን 5 የሽርክ መግቢያዎች ብለን 6 የሽርክ መግቢያዎች ብለን ከኋላ ቀራን አይደል? ሚዛን ነው እንዳንገባ ነው። ምን እንደሆነ የሰው ልጅ ለየቁመናቱ بالقسط ሰዎች በፍትህ ላይ ቀጥ ብለው እንዲቀጥሉ ቀጥ ብለው እንዲጓዙ በፍትህ ላይ ግልጽ ነው አይደል? በቃ ኢለቱ ይገባቸዋል። ምክንያቱ ሩሱሎችን ልከናል መረጃ ሲዘን መጽሐፍንም አብረን አውርደናል ሚዛንንም አምጥተናል። ለምን? የሩሱሎች የተልእኮ ምክንያት ወይንም ታርጌቱ ቀስቱ ምንድነው ከተባለ ምንድነው ለየቁመናቱ بالقسط የመጨረሻው ነው ያው ክፍል እሷ እንድትገኝ ነው። ግልጽ ነው የቀራነው ገብታችኋል? የቀራነው እየገባችሁ አደራችሁ ሐሳቡን ብቻ ተረዱበት። አረብያውንም ጠይቁኝ እያንዳንዱ ቃሏ ነው አደራ። فأخبر سبحانه ጥራት የተገባው ጌታችን አሁንም ተናገረ አነሁ አላህ አርሰለ رسوله ቁርአኑን ነው የሚያብራራው። አሁን ለቀድ አርሰልና رسولنا بالبينات وأنزلنا معهم الكتاب والميزان ليقوم الناس بالقسط فأخبر سبحانه ጥራት የተገባው ጌታችን ተናገረ አነሁ አላህ አርሰለ እንደላከ ተናገረ رسوله መላእክተኞች ረሱልና ሩሱል ይላያል። ረሱል ሲሆን ዋው አለው ሰላሙና ሲኑ መካከል ላይ ዋው ይጻፋል። የዛን ጊዜ ረሱል ብለህ ነው ሲፈትህ ራ አድርገህ ተቀረዋለህ። ሲንጉላር ነው አንድ መላእክተኛ ነው። ሲኗና ላሟ ተያይዛ ከተጻፈች ደግሞ ሩሱል ትሉታላችሁ። ራኡንም በም ሲኑንም በም ወይንም ደግሞ ራኡን በም ሲኑን ሱኩን ሩስልም ማለት ትችላላችሁ። አነሁ አላህ አርሰለ እንደላከ ነገረን በቁርአን ሩሱለሁ መላእክተኞችን እንደላከ ወአንዘለ እንዳወረደም ኩቱበሁ መጽሐፎችን አሁንም ኪታብ ከሆነ እታውፊት አሊፍ ትኖራለች። ኩቱበሁ መጽሐፎችንም እንዳወረደ ነገረ። ለምን መሰላችሁ? ለየቁመናቱ ሰዎች ቀጥ እንዲሉ ነው። بالقسط በፍትህ እንዲጓዙ ነው። ፍትህ ማለት ቅስጥ ማለት ምንድነው ለመሆኑ? በቀላል አረብያ وهو العدل ብሎ ተረጎመ። ፍትህ ማለት ነው በቅስጥ እንዲጓዙ ነው። ቅስጥ ማለት ምንድነው? وهو العدل ፍትህ። ስለዚህ ቅስጥ ያለው አረብያው ረከፍ ያለ
የማይገባ ከሆነ ወሁል አድል ብሎ ተረጎመ ሸኹ ተርጉሞታል። ليقوم الناس بالقسط عيد العادل ብለ ተረጉመዋል። ፍትህን አድል ማለት ነው። ስለዚህ በቃ ዓላማው ይሄ ሰዎች በፍትህ ላይ እንዲቀጥሉ ነው። ምን የተደረገው ኪታቦች ተወረዱት ነብያቶች የተላኩት ነው አይደል? ቁርአን አያውቁትና لقد أرسلنا رسلنا بالبينات وأنزلنا معهم الكتاب والميزان ليقوم الناس بالقسط ሌላ ምንም አዲስ ነገር የለም። ومن أعظم القسط የፍትህ ሁሉ ታላቁ ፍትህ ደግሞ التوحيد توحيد የበደል ሁሉ ቁንጮ በደል ማን ነው? ሽርክ ነው። የፍትህ ሁሉ ቁንጮ ፍትህ ደግሞ ምንድነው? ተውሂድ ነው። ተውሂድ ነው። بأبدادها تتبين الأشياء ይላሉ። አንድ ነገር በተቃራኒ ነው በጣም የሚጎላው ሽርክ ግዙፍ መሆኑን ካወቅን የሽርክ ተቃራኒ ደግሞ ምን መሆን አለበት? ያንኛው ግዙፍ ወንጀል ጀሃነም የሚከት ከሆነ የሱ ተቃራኒ ደግሞ ትልቅ በጣም ግዙፍ ኸይር ጀነት የሚከት ይሆናል ማለት ነው። ወብዲድሃ ተተበየኑ الاشياء ማለት አንድን ተቃራኒ ከተረዳችሁ የዛንኛው ተቃራኒ ግዙፍነቱን እናውቃለን። የድህነትን ጭንቀት የድህነትን ውጣ ውረድ የገባው ሰው የጸጋን ማንነት ደግሞ ይረዳል ማለት ነው። የጤንነትን ጥቅም የሚያውቀው በሽታን የቀመሰ ነው። ወቢድሃ በተቃራኒዋ ተተበየኑ الاشياء ማንኛውም ነገር ይጎላል። ይችን ወጣትነት ዘመናችንን ይችን አፍያ የምናመሰግናት አልጋ ላይ ሲተኛ ነው። ሆስፒታል ሲሄድ ነው የምታወቀው። ወራቱ ኒዕመቱላህ ቢዘዋሊሃ ومن اعظم القسط የፍትህ ሁሉ ቁንጮ ፍትህ ደግሞ ተውሂድ ነው። وهو ተውሂድ ማለት رأس العدل የፍትህ አናት ነው ጭንቅላት ዋና ፓርቱ የተውሂድ ጭንቅላት ነው። ጭንቅላት ማለት የሰው ልጅ ዋና ማንነት ነው። ያለ እግር ይኖራል፣ ያለ እጅ ይኖራል፣ ያለ አይንም ይኖራል፣ ያለ አፍንጫም ይኖራል፣ ያለ ጥርስም ይኖራል። ያለ ጭንቅላት ግን ቢኖርም የለም። ብሬኑ ከተበላሸ ቢኖርም የለም ሰውዬው በቃ ራስ ነው። አንድ ሰው እስላም ውስጥ ቢኖርም ራሱ ከሌለ የለም። ራሱ ምንድነው? ተውሂድ ከሌለ የለም፣ ቢኖርም የለም። ተውሂድ ውስጥ ቢሆንም የለውም ተውሂድ። ስለዚህ ተውሂድ ላይ ጥንቃቄ አዳር ጠንካራ መደራደር ብሎ ነገር የለም። ተውሂድ ነው። ቢድዓ ላይና ተውሂድ ላይ በምንም አይነት መልኩ አትደራደሩ። ረብሽ ፍቅር አይደለም። ከራስ ላይ ተከላከል። አስተምር ሰዎችን ሞተበት። እሺ እሺ ومن اعظم القسط كفتح كل تلق فتح التوحيد توحيد له وهو توحيد رأس العدل يفتح وانا باركن وقوامه وانا مقومياو ነው የፍትህ መቆሚያ ነው። በቃ የፍትህ ማንነት ነው። የፍትህ መቋሚያ ጨዋም ማለት መቆሚያ ዋና መቆሚያ ነው። ተውሂድን ከመታው ጨዋም ማለት ዋና ፋውንዴሽኑ ማለት ነው። እሱ ከተመታ አለቀ የለም ሰውየው ተጋጅ ቢሆን ሌሊቱን ሙሉ ሲቆም ቢያደር ቀኑን ቢጾም ቁርአኑን ሲቀራው ቢኖር ጾመኛ ቢሆን ምንም ይሁን ኸይራት በቃ ተውሂድ ላይ ከለላ እንደ ሰው እንደዚህ ተውሂድ ላይ ለዚህ ነው ጠንካራ ሁኑ አደራ። አሁንም አደራ ثم አደራ وهو رأس العدل የፍትህ ሁሉ ታላቅ ፍትህ ነው። ወቂዋሙ መቆሚያው ነው። ዋናው ፋውንዴሽኑ ነው መቆሚያው ነው። وأن الشرك شرك ظلم بدل ሽርክ በደል كما قال تعالى الله ራሱ እንደነገረን መጀመሪያ ስለ ተውሂድ ነገረና ስለ ሽርክ ሊነግሩን بأبدادها تتبين الأشياء بأبدادها በተቃራኒዎቿ ተተበየኑ ትጎላለች አልያሽያኡ ነገራቶች ይጎላሉ። ነገራቶች በተቃራኒያቸው ይበልጥ ይጎላሉ። ያዙት ሆነቸው وأن الشرك شرك ظلم بدل ነው كما قال تعالى الله እንደነገረን በቁርአን ምን ይላል አላህ إن الشرك شرك ማጋራት በአላህ ظلم በደል ነው عظيم ከባድ በደል ነው። ይህን የተናገራት ማን ነበር? ሉቅማን ለማን? ለልጁ ያ ቡነየ ልጅ ሆይ ላ ትሽርክ ቢላህ በአላህ እንዳታጋራ አደራህን እነ ሽርከ ለظلم عظيم ሽርክ ታላቅ በደል ነውና ብሎታል። እንደዚሁ የአበቴ የአቢ የኡሚ ላ ተዝሃቢ ስላልከሶ
ያ ኡሚ ላ ተذهبي الى سيدنا عبد القادر ያ ኡሚ لا تقولي سيدنا كدر ድረሱልኝ لا تقولي هكذا سيدنا كدر አይደርሱም سيدنا كدر يا رسول الله خذ بيدي ሲሉ ያ አቢ لا تقول هكذا ጥሩ እኮ አይደለም ነብዩ አላሉ ሐዲስ አላለም ቁርአንም የለም አህባሾች ቢሉም እነሱ ፖለቲከኞች ናቸው ተዋቸው ለማምታታት ለማጭበርበር ይመጡ ናቸው እንደዚህ ብለህ ምክር ሰጠሽ ان الشرك لظلم عظيم فالشرك شرك አظلم الظلم የበደል ሁሉ ከባድ በደል ነው አظلم الظلم የበደል ሁሉ ታላቅ በደል ነው ወተውሂድ ተውሂድ ማለት ደግሞ አዕደሉ العدل የፍትህ ሁሉ ታላቅ ፍትህ ሁለቱም ጎን በጎን አመጣልን ነው فالشرك شرك أظلم الظلم يبدل كل بدل فيهم والتوحيد توحيد ደግሞ أعدل العدل يفتح كل فتن قلت أنا هذا اللي أعدل ያለውና أظلم ያለው ሱፐርላቲቭ ዲግሪ ናቸው أظلم الظلم يبدل كل ቁንጮ በደል ነው والتوحيد توحيد ደግሞ أعدل العدل يفتح كل ታላቅ ፍትህ እስከዚህ ድረስ ከገባችሁ የምትመጣው ትገባችኋለች አለበለዚያ ትንሽ ጠጠር ትላለች ነቃበሉ ፈማካነ የሆነ ሁሉ አሸደ በጣም የጠነከረ ሙናፋተን ተቃራኒነቱ በጣም የጠነከረ የሆነ ነገር ሁሉ ለሃذا المقصود ለዚህ ግብአት ለተውሂድ በጣም ተቃራኒ የሆነ ነገር ሁሉ فهو اكبر الكبائر የትልልቆች ሁሉ ትልልቅ ነው ማለት ነው አልገባችሁም አዮ ምን መሰላችሁ የአንድ ትልቅ ነገር ተቃራኒ ምንድነው የሚሆነው ምንድነው የሚሆነው ትንሽ ነው የሚሆነው እሺ ምን መሰላችሁ ለምሳሌ አዚና ብንወስደው ዚና የተውሂድ ተቃራኒ ነው አይደለም ተውሂድን አይሸረሽረውም ይሸረሽራል ሙሉ በሙሉ ተውሂድን ያጠፋም እንጂ የተውሂድ ጠር ነው የተውሂድ ምስጥ ነው እንክት አድርጎ ይበላዋል ተውሂድን ያስተኛል መጠጥ ተውሂድን አይሸረሽርም ይሸረሽራል መተማማት ማጭበርበር ሪባው ምኑ የምናደርገው የተለያዩ ነገሮች ተውሂዳችንን አይበሉትም አይሸረሽሩትም ይሸረሽራሉ አይደል ማንኛውም ለሆነ ነገር ተቃራኒነቱ የከበደ ተቃራኒ ከሆነ በጣም ከባድ ነው ማለት ነው ተውሂድ ትልቅ ነገር ነው የዚህ ትልቅ ነገር ተቃራኒ ትልቅ መሆን አለበት የትልቅ ነገር በጣም ትልቅ ተቃራኒ ትልቅ ነው ማለት ነው አክበር አልከባኢር አሸደሙናታ ተውሂድም ሙሉ በሙሉ የሚያጠፋው ምንድነው ሽርክ ነው አይደል ስለዚህ በጣም ኃይለኛ ወንጀል ነው ማለት ነው ሰማካነ የሆነ ሁሉ አሸደ የበረታ ሙናፋተን ተቃራኒነቱ ለهذا المقصود ለዚህ ለተውሂድ ተቃራኒነቱ እየገነነ የሄደ ሁሉ አክበር አልከባኢር ነው ማለት ነው አገላለጽ አልገባችሁም ፈማካነ የሆነ ሁሉ አሸደ ይበልጥ በጣም የተካረረ ሙናፋተን ተቃራኒነቱ የከረረ ከሆነ ለهذا المقصود ለተውሂድ فهو ይህ ወንጀል አክበሩ الكبائر ትልቅ ወንጀል ነው ማለት ነው የትልልቆች ሁሉ ትልቅ ነው ማለት ነው ለምሳሌ እንትን ዚና ለተውሂድ አሸደ ሙናፋ ነው አሸድ አይደለም ሸዲድ المنافع ይሆናል በጣም መጥፎ እኮ ነው ዝሙት ማለት እኮ በጣም መጥፎ አስቀያሚ ወንጀል ነው ተውሂድን እኮ የሚጎዳ ነው ለምን لان الايمان ينقص بالمعصيه ኢማን በማዕሲያ ይጎድላልና ተባብለናል ነው አይደል ይጎዳል ግን በጣም ተቃራኒ አይደለም በጣም ለተውሂድ ተቃራኒ የሆነ ነገር ምንድነው የሚሆነው አክበር الكبائر ነው እሱ ደግሞ ማን ነው ሽርክ ነው ፈማካነ የሆነ አሸደ የበረታ ሙናፋተን ተቃራኒነቱ በጣም የበረታ ይሆነ ለተውሂድ ብዙ ተቃራኒዎች አሉት በደረጃው አንደኛ ተቃራኒ ሁለተኛ ተቃራኒ ሶስተኛ ተቃራኒ እያለ እየወረደ የሚመጣል ከታች ብትመጣ ሰው ማማት ሊሆን ይችላል መጥፎ ነገር መስራት የምትላን ነገር ለተውሂድ ተቃራኒ ናት እየወጣ ሰው መግደል ይላል ያናትን የተለያየ ሲመጣ ምን ስትል መጨረሻ ላይ ሽርክ ይሆናል ሽርክ ማለት ምንድነው ዳይሬክት ቀጥታ ከእንትኑ ጋር ከተውሂዱ ጋር ይላተማል ተውሂዱ ዳይሬክት ነው የሚያጠፋው ስለዚህ ምንድነው ማለት ነው አክበር አልከባኢር ነው ፈማካነ የሆነ አሸደ ሙናፋተን ተቃራኒነቱ የበረታ ለሀገር መቅሱድ ለዚህ ለተውሂድ ተቃራኒነቱ የበረታ فهو اكبر الكبائر ትልቅ ወንጀል ነው الى ان قال ابن القيم እስከዚህ ድረስ ገልጸዋል ምን አሉ ابن القيم فلما كان الشرك شرك ሲሆን ጊዜ
ሙናፊን ተቃራኒ ሲሆን ጊዜ ቢዛት በቀጥታ ማለት ነው በተዘዋዋሪ አይደለም እነ ዝሙት እነ ሪባ የአባትና የእናትን ሐቅ መርገጥ ምናምን የምንላቸው መሐረማቶች በተዘዋዋሪ ነው የሚጎዱት ቢዛት ዳይሬክት አይደለም የሚጎዱት ቢዛት አይደለም የሚጎዱት መጀመሪያ ይሸረሽሩታል እንጂ ቢዛት አይጎዱትም فلما كان الشرك شرك ሲሆን ጊዜ ሙናፋተን ተቃራኒ ቢዛት በቀጥታ ማለት ነው በቀጥታ ተቃራኒ ሲሆን ጊዜ ለሀዘል መቅሱድ ለዚህ ዓላማ ለተውሂድ ማለት ነው በቀጥታ ተቃራኒ ሲሆን ጊዜ ካነ ሆነ ምን ሆነ አክበር الكبائر የወንጀሎች ሁሉ ትልቅ ወንጀል ሆኖ ተመዘገበ ገፋታል አልገባችሁም ማለት አብን القيم እዚህ ላይ ትንሽ ከበድ አድርገውታል ችግር የለም ቀላል እኮ ነው በጣም ቀላል ነው ከማካነ የሆነ አሸደ የበረታ ሙናፋተን ተቃራኒነቱ የበረታ ለማን ለሀዘል መቅሱድ ለምንድን ያልኩት ለተውሂድ ተቃራኒነቱ ምን የሆነ የበረታ ምንድነው ማለት ነው እሱ ፈሆ አክበሩል ከባኢር ምን ማለት ነው የወንጀል ሁሉ ቁንጮ ወንጀል መሆን አለበት ለትልቅ ነገር ተቃራኒነቱ በጣም ትልቅ የሆነ ነገር ትልቅ ወንጀል ነው ማለት እኮ ነው ሌላ ምንም አጃኢብ የለበትም فلما كان الشرك شرك ሲሆን ጊዜ ሙናፊን ተቃራሪ ሲሆን ጊዜ ቢዛት በቀጥታ ተቃራኒ ሆኖ ሲገኝ በቀጥታ በተዘዋዋሪ አይደለም ተውሂድን በተዘዋዋሪ የሚጎዳው ምንድነው ለምሳሌ ተውሂድን በተዘዋዋሪ የሚጎዳው ምን የተለያዩ ወንጀሎች ማዕሲያዎች ናቸው አይደል በተዘዋዋሪ ይጎዱታል በቀጥታ ያጠፉታል እንዴ አያጠፉትም ተውሂድን በቀጥታ የሚጎዳው ነገር ትልቅ ወንጀል ነው ማለት ነው የትልልቅ ወንጀሎች ሁሉ ቁንጮ ወንጀል መሆን አለበት ማንን ተውሂድን ዳይሬክት የሚጎዳ ከሆነ ኢንዳይሬክት የሚጎዳው ከሆነ ግን አዎ ወንጀል ነው ከባኢር ነው የምትለው አክበረል ከባኢር የሚሆነው ደግሞ ቀጥታ የሚጎዳው ነገር ነው ያ ደግሞ ሽርክ ነው ምንም አጃኢብ የለውም ቀላል ነው በጣም ሽርክ فلما كان الشرك شرك ሲሆን ጊዜ ሙናፊን ተቃራኒ ሆኖ ሲገኝ ቢዛት በቀጥታ ማለት ነው ለهذا المقصود ለዚህ ዓላማ ለተውሂድ ተቃራኒ ሆኖ ሲገኝ ጊዜ በቀጥታ ካነ ሆነ ምን ሆነ አክበር الكبائر የትልልቅ ወንጀሎች ታላቅ ሆነ የትልልቆች ታላቅ ሆነ የትልልቆች ታላቅ ሆነ አዎ ምን በገደብ አለ ለጥላቅ ያለ ምንም ገደብ እሱን የሚያክል የለም አለ ለጥላቅ የትልልቅ ወንጀሎች ሁሉ ትልቅ ወንጀል ያለ ገደብ ያለ ምንም ንጽጽር አነጻጽረን አይደለም እሱን የሚያክል ወንጀል የለም አለ ለጥላቅ ባይባል ኖሮ የሚያስዛለ ለምሳሌ ከዚህ ውስጥ አንድ ሰው ረጅም ይኖራል አይደል እንዴ አጥወሉ አጥለባ ከተማሪዎች ውስጥ በጣም ረጅሙ ሰይድ ነው ተላለ እዚህ ነው አወዳደርከው አለ ለጥላቅ ነው አይደለም ከሱ በላይ ደግሞ ሌላ ቦታ ይኖራል ከዛ በላይ ደግሞ ሌላ ቦታ ይኖራል የሰው ልጆች በጣም እሱን የሚያክል ከሌለ ከሁለት ሜትር ሰባት ምናምን አልፎ ከሆነ አለል ጥላቅ ሊኖር ይችላል ከሰው ልጆች እዚህ ይኖራል አለል ጥላቅ አነጻጽረንም አይደለም አሁን ያበላለጥ ነው ሽርክ የትልልቅ ወንጀሎች ሁሉ ትልቅ ወንጀል ነው ካሉት ወንጀሎች ከሚሰሩት ወንጀሎች አይደለም እዛ አካባቢ ከሚሰራ ወንጀል ትልቅ ወንጀል ግቢ ውስጥ ከሚሰራ ወንጀል ትልቅ ወንጀል ምንድነው ዝሙት ነው የሚበዛው አይደል እንዴ አክበረል ከባኢር እየተሰራ ያለ ትልቅ ወንጀል ጂና ነው ብለህ ልትፈርጀው ትችላለህ ይሄ አንጻራዊ ነው አለል ጥላቅ ግን ለማለት ከፈለክ አለል ጥላቅ አክበረል ከባኢር ያለ ምንም ገደብ ሽርክ ነው በንጽጽር ግን ሊኖር ይችላል ሌላ አለል ጥላቅ فلما كان الشرك شرك ሲሆን ጊዜ ሙናፊን ተጻራሪ ቢዛት ዳይሬክት ለهذا المقصد الذي ለግብአት ለዓላማው ለተውሂድ ማለት ነው ለهذا المقصد ማለት አይል ተውሂድ ብላችሁ ነው ካነ ሆኖ ተገኘ ምን አክበር الكبائر የወንጀሎች ሁሉ ቁንጮ ወንጀል ሆነ አለል ጥላቅ ያለ ምንም ገደብ ትልቅ ወንጀል ሆነ ያለ ምንም ገደብ ማንንም ይገስበት የለም የሚወዳደረው የለም وحرم الله እርም አድርጓል الجنة ጀነትን እርም አድርጓል አላህ በማን ላይ على كل مشرك በማንኛውም ሙሽሪክ ላይ አላህ ጀነትን እርም አድርጓል ጀነትን እርም አድርጓል አድርጓል አይደል ከናንተና ምን ብለን ነበር የቀራነው ከኋላ ምን ብለን ነበር የቀራነው ومن يشرك بالله فقد حرم الله عليه الجنة ብለና ስለዚህ وحرم الله ما አድርጓል الجنة ጀነተን على كل مشرك በማንኛውም ሙሽሪክ ላይ واباح الله حلال አድርጓል ደሙን حلال አድርጓል ከኋላ ቀርተናል ይሄ አላህ ደሙን حلال አድርጓል فقتلوا المشركين ግደሏቸው ብሏል አላህ የሰውን ህይወት ያክል
ወአባሐ ደመሁ ደሙን አላህ ሐላል አድርጎታል የሙሽሪክን ወማለሁ ንብረቱንም ሐላል አድርጎታል አላህ ነብዩ አለይሂ ሰላቱ ወሰለም ላኢላሃ ኢላላህ ካላሉ ደማቸውና ንብረታቸው ሐላል እንደሚሆን ነው የነገሩት ወአባሐ ደመሁ አላህ ደሙንም ሐላል አድርጓል ወማለሁ የሙሽሪክንም ንብረት እንዲወረስ ማለት ነው ወአህለሁ ቤተሰቦቹ ሚስቱ ትወረሳለች ትወሰዳለች ልጆቹ ባሪያ ይደረጋሉ ሸሪዓቱ ነው ወአህለሁ ቤተሰቦቹ ወአባሐ ደመሁ ወማለሁ ወአህለሁ የዚህ ሙሽሪክ ቤተሰቦቹ ንብረቱ የሱም ደሙ ክብር የላቸው ይወረሳሉ ቤተሰቦቹ ለነማን ነው ገቢ የሚሆኑት ለአህሊ ተውሂድ ለተውሂድ ሰዎች እንደዛ አውርዶታል ሙሽሪክን ስለዚህ ከሽርክ ዓለም መጠንቀቅ አለብን ለአህሊ ተውሂድ ሁሉ ሐላል ያደረገው አላህ ለነማን ነው ለአህሊ ተውሂድ ለተውሂድ ሰዎች ሐላል አድርጎላቸዋል ሙሽሪኮችን በሏቸው ገንዘባቸውንም ማርኩ ሚስቶቻቸውን ልጆቻቸውንም ምርኮኛ አድርጉና ተጠቀሙባቸው ሽጧቸው ለውጣቸው ለምን አባው አያዕቡዱላህ فأراد الله أن يكونوا رقيقا للناس ለአላህ ባሪያ ሆኑ ሲባሉ እምቢ አሉ ለሰው ባሪያ ተደረጉ ቅጣታቸው ምድር ላይ ቅጣት ማለት ነው ወአየተኺዙሁም እንዲይዟቸው አላህ ፈቅዷል ወአየተኺዙሁም እንዲይዟቸው እነማንን ሰውየውንም ልጆቹንም ሚስቱንም ቤተሰቦችን አየተኺዙሁም እንዲይዟቸው ሙእሚኖች አህለ ተውሂድ ምን አድርገው እንዲይዟቸው አዲደለሁም ባሮቻቸው አድርገው እንዲጠቀሙባቸው ባሮች ባርነት ዘግናኝ ነገር ነው አስቡት ዘግናኝ ነገር ነው የሰው ልጅ እንደ ከብት መሸጥ መለወጥ ወአየተኺዙሁም እንዲይዟቸው አዲደለሁም ባሮቻቸው አድርገው እንዲጠቀሙባቸው ለአህለ ተውሂዶች ተፈቅዶላቸዋል እነዚህን ሙሽሪኮች ለምን እንደዚህ ሊደረግ ቻለ ለማ ተረኩ ሲተው ጊዜ ምን አልቂያመ ቀጥ ብሎ መቆሙ ሲተው ጊዜ መቀጣጫ ነው ምን ቀጥ ብሎ መቆም ዒባደቲ አላህን መገዛትን እንዲህ ሲሉ ጊዜ የሰው ባሪያ ያደረጋቸው የሰው መጠቀሚያ እንደ ይነግሩባቸዋል እንዳህያ ይሸጣሉ ይለወጣሉ ይሄ ሁሉ የመጣባቸው እንዳሉ ኢባደት አላህ እንዲጥሉ እንግዳቸው የሰው ልጅ ባሪያ ሆኖ አላቸው ተጓተና ግልጽ ነው አይደል በቃ ሽርክ ይህን ሁሉ ሐላል አድርጎ አንድ ጀነትን እርም አድርጓል አላህ አላ ኩል ሙሽሪክ ቀራን ወአባሐ ደሙን ሐላል አድርጓል ወማለሁ ንብረቱንም ወአህለሁ ቤተሰቦችንም አላህ ሐላል አድርጎበታል የሙሽሪክን ለነማን ነው ሐላል ያደረጋቸው ለአህሊ ተውሂድ ለምን ከተባለ ወአየተኺዙሁም እንዲይዟቸውም እነዚህን የሱን ቤተሰቦች እሱንም ጭምር ከተባረከ ወአየተኺዙሁም እንዲይዟቸው አህሉ ተውሂዶች ምን አድርገው እንዲይዟቸው አቢደተለውን ባሮቻቸው አድርገው እንዲይዟቸው አላህ ፈቃድ ሰጥቷል ለምን እንደዚህ ሆነ ታለ ለማ ተረኩል ቂያም ቀጥ ብለው መቆምን እንዲያሉ እነዚህ ሰዎች በምንን ቢዑቡድየቲ የአላህን ባርነት እንዲያሉ ለዚህ ነው ሐላል የተደረገ ተግባባናል ግልጽ ነው እስከዚህ ወአበላሁ ሱብሓነሁ ጥራት የተገባው ጌታችን እንዲህ ብሏል አላደርገውም ብሏል ምን አየቅበለ መቀበልን እንዲህ ብሏል ለማን ሙሽሪክን አልቀበለውም ብሏል ምን አመለን ስራውን አልቀበለውም ብሏል ወአባ ማለት ምንድነው አባ ወስተክበረ እንዲህ አለ ስጁድ አላደርግም ማለት ወአበላሁ አላህ እንዲህ አለ ሱብሃንሁ ጥራት የተገባው ጌታችን እንዲህ ብሏል አላደርገውም ነው ያለው አላደርገውም በፍጹም አላደርገውም ብሏል አላህ ወአበላሁ ሱብሃንሁ አየቅበለ መቀበልን እንዲህ ብሏል ለሙሽሪክ ምንን መቀበል ነው እንዲህ ያለው አመለን ስራውን አልቀበለውም ብሏል ተመልከቱ ሽርክ ማለት እንግዲህ እንደዚህ ዘግናኝ በጣም ዘግናኝ ነገር ነው አሁንም አው የቅበለ መቀበልን እንዲህ ብሏል አው አለውስ አው አባ ብላችኋል አው አባ አሁንም እንዲህ ብሏል ይሄ በዚህ በሙሽሪክ ዙሪያ ላይ ሸፋዓ እርቅንም አልቀበልም ነው ያለው ማንንም ያደራደረኝ ከሙሽሪክ ጋር ነው ያለው አላህ አልቀበለው ነብዩ አለይሂ ሰላቱ ወሰለም ሸፋዓ ይሆኑታል አይሆንም ሸፋዓ ራሱ የሚሆኑት ለአህለ ተውሂድ ነው ለተውሂድ ሰዎች ነው ነብዩ ሸፋዓ የሚሆኑት ከሙሽሪክ እጃቸውን አያስገቡም አው የቅበለ ለሁ ወይ መቀበልን فيه በዚህ ሰው ዙሪያ ሸፋዓተን አስታራቂን ከመቀበልም እንዲህ ብሏል አላህ አልቀበልም ለሙሽሪክ ነው ያለው
አው ወይም ደግሞ እምቢ ብሏል። አሁን አው ያለው ውስጥ ምን ታስገባላችሁ? አባ አስከትሉ አው ዩጂበ ለሁ ወይም ደግሞ መልስ ከመስጠትም ፊል አኺራው ዓለም ላይ መልስ ከመስጠትም እምቢ ብሏል። አላህ መልስ አልሰጠውም ብሏል። ዩጂበ ለሁ መቀበል መልስ መስጠት ፊል በአኺራ ዓለም ዳዕወተን ለዳዕዋው ለኡኡታው ጥሪ ለሚያደርገው ጥሪ ለኡኡታው የደረስልኝ አላህ አድነኝ መልሰኝ ወደ ዱንያ ዓለም ለሚያደርገው ጥሪ መልስ አልሰጥም ብሏል። አላህ አው አባ እምቢ ብሏል። አላህ አዩጂበ መልስ መስጠትን እምቢ ብሏል። በአኺራ ዓለም አልሰጠውም ብሏል። ጩኸታቸው ከንቱ ነው። ከላሆ إنها كلمة هو قائلها ከንቱ ነው ወሬው ስንት ነው ጩኸት ብቻ ነው ጩኸት ምንም ማን አው ዩጂበ ለሁ ወይ መልስ መስጠት في الآخرة በአኺራ ዓለም ዳዕወተን ለዳዕዋው ለሚያደርገው ጥሪ መልስ ከመስጠትም አላህ እንዲህ ብሏል። ለሙሽሪክ የት አኺራ ዓለም አይቀበለውም። ምን አይቀበለውም? ምን አይቀበለውም? ስራውን አይቀበልም። ሸፋዓ አስታራቂነት ማንም ነው አይደራደርም። እሱ ጋር ማንም ሸፋዓ ሆኖ አስታራቂ ሆኖ ሽማግሌ ሆኖ የሚሄድልም አላህ ፊት አንድ ጊዜ ምን መልስ አልሰጠውም ብሏል። ለማን ስለ ምንድነው መልስ የማይሰጠው? አብሽሩ ነጣ እንድትሉ አይ የጠየቅኩህ እኔ የማላውቀው እሺ አው يقبل له ወይ መቀበል له ለዚህ ሰው ፊሃ በዛች በአኺራ ዓለም ረጃ ተስፋውን አይቀበለው ተስፋም አይቀበለው ሙጥጥ ያለ ነው ተስፋ ምንም ተስፋ የለም ተስፋ አለኝ ባንተ ቢለው አላህን ተስፋ ህዛል ነው አይደለም መጀመር ያለበት የት ነው ዱንያ ዓለም ላይ ተስፋ የሚያስይዝና ተስፋ ያለው ነገር ነው መስራት ያለብን እዚህ ዝም ብሎ ተስፋ ባዶ ተስፋ መሰነቅ ባዶ ጅልነት ነው መታለል ነው ጅልነት ነው ጀነት ተሰርታለች ማን ይገባባታል ያፍርበታል እንዴ ያፍርበታል አነጋገሩ ራሱ የለማኛ አነጋገር አይደለም የሚፈልግ ሰው ተስፋ ያለው ሰው አነጋገር አገላለጽ አይደለም ራሱ ስለዚህ ምን አለ ያው ወጣ እነሱ ላይ አተበርግ አው يقبل له ወይ አላህ መቀበልን እንዲህ ብሏል አው አለው ፊት ምን በሉ ብያችኋለሁ አባ የሚለውን እንትን ኔጌቲቭ ትርጉም አስገቡት አው يقبل መቀበልን እንዲህ ብሏል አላህ ለሁ ለዚህ ለሙሽሪክ ፊሃ በዛች በአኺራ ዓለም ረጃ ተስፋውን አልቀበለውም ብሏል ምንም ተስፋ የለው فإن المشرك مشرك ይላሉ ሸህ فإن المشرك مشرك አጅሃሉ الجاهلين የመሐይም ሁሉ ቁንጮ መሐይም ቢላህ ስለ አላህ ቁንጮ መሐይም የመሐይምነት ጣራ ላይ ነው ያለው አጅሃሉ الجاهلين ولو كان ፕሮፌሰር ولو كان ዶክተር ولو كان አዳ ያለ ኢንጂነር ተካ ኢንጂነር እንዲሆን ሰባናል ባዮሎጂ እሺ የለም እኛ ውስጥ አልহামዱሊላህ نحن ምንድነው አህሉ ተውሂድ አላህ ይቀበለን አላህ የሚያጠንክረን በዚህም ላይ ይፈደል እዛ ያሉትን ነው እዛ ያለውን አይደለም እኔ ባዮሎጂ ኢንጂነር ስላችሁ እናንተን አይደለም ባዮሎጂስት ብዙዎች አሉ ዶክተሮች ብዙ አሉ ፕሮፌሰሮች ብዙ አሉ እንትና ዳዒ ኢብራሂም የሚባለው ምን ነበር የሚለው ጭንቅላቱ የሪፖርት ይመስላል ተመልጦ እድሜውን አሳልፎ ማለት ነው በትምህርት ላይ ግን ስለ አቂዳ ስለ ተውሂድ አለ ምንም የሚያውቀው ነገር የለም ይላል አዎ نعم ምንም ያውቅ ማህጂም ጂል ይሄ ለዚህ ሰው ዓለም ብቻ ቀጥቀጦ ይችላል ሄደ ምንም የለውም እዛ አንድ ቤት የሚባል ነገር የለውም ኢላ ጀሃነም ኢላ ነቱ በሽርክ ላይ ከሞት فإن المشرك مشرك በአላህ የሚያጋራ ሰው አጅሃሉ ጃሂል የመሐይም ነው ቢላህ በአላህ ዙሪያ ላይ የመሐይም ነው አንድ ዲፓርትመንት ተማሪኩ የሌላውን ዲፓርትመንት አያውቅም አይደል እንዴ በትምህርቱ ዓለምኛ ጎበዞች ነን ማለት በሸሪዓው ዓለም ዕውቀት አለን ማለት አይደለም በጣም ይለያያል ግን አንድ አለ ትምህርት መማርህ የሚጠቅምህ ነገር አለ ነገራቶችን በብዙ ዳይሬክሽን መመዘን ትችላለህ ወደ አቂዳው ዓለም ያልተማረን ሰው ዳዕዋ ብታደርግለት አይቀበልም አብዱል ቃድር ጂላኒን ብታነሳበት ተነስቶ ነው የሚሄደው ቁጭ ብሎ አያዳምጥም ቆይ ምንድነው ዓላማቸው አይልም አብዱል ቃድር ጂላኒን ያብጠለጥሯቸዋል ነው እንጂ የሚለው እቺን ነው የሚመለከተው ተማሪ ግን ያዳምጣል ሪዝን ይፈልጋል
ሪዝኔብል ከሆነ አንድ ነገር ይቀበለዋል። ለምንድን ነው አብዱል ቃድር ጀላኒ ይጠሏቸዋል? ላ አይደለም። አብዱል ቃድር ጀላኒ የአላህ ባሪያ ናቸው፣ አልፈዋል። አላህ የሥራቸውን ይሰጣቸዋል በመልቂያማ። አብዱል ቃድር ጀላኒ ታላቅ ሸኽ ናቸው፣ አስተምረዋል፣ ዳዕዋ አድርገዋል፣ አልፈዋል። አታምልኳቸው ነው እንጂ የተባለው እኚህ ሸኽ ትልቅ አይደለም። እንደዚህ አይነት ጦርነት የከፈተ ማንም የለም። ግን እስከ መጨረሻው ድረስ አዳምጠው ተማሪ ትምህርት የሚጠቅመው ለዚህ ነገራቶችን ይመዝናል፣ ያመዛዝናል። فإن المشرك مشرك أجهل الجاهلين مهيم ነው ቢላህ ስለ አላህ መሀይም ነው፣ ምንም አያውቅም። ሙሽሪክ በአላህ ላይ መሀይም ነው። ሐይቱ ጀዐለ ለሁ አድርጎለታልና ምን ኸልቂሂ ከፍጥረታቱ ምን አደረገለት ንድን ባላንጣ ቢጤ አድርጎለታልና። ይህ በጣም ምን ያክል መሀይምነት እንደወረሰው አስቡ። ለአላህ ቢጤ እንደ አላህ የሚለመን እንደ አላህ የሚሰገድለት እንደ አላህ የሚታረድለት እንደ አላህ ሰለት የሚደረግለት ሱብሃነል ሐይ الذي لا يموت فكيف يفعله مسلم عاقل አድርገው فإن المشرك مشرك أجهال الجاهلين መሀይም ነው ቢላህ ስለ አላህ በጣም መሀይም ነው። ሙሽሪክ መሀይም ነው። አውቀዋለሁ ቢልም ያ አላህ ያ አላህ ያ አላህ ያ አላህ እያለ ቢጮህም إذا قال ከጀርባ ኑር ሁሰይን ካለ የለም አጅሃሉ ቢላህ አላወቀውም። ባወቀው ይቺ ነገር እኮ ልመና የምትባለው ለሱ ብቻ ነው መሄድ አለባት ይል ነበር። እዚህ ነው መሀይም ነው። ሐይቱ ጀዐለ ለሁ አድርጎለታልና ለአላህ መሀይም የተባለው ለዚህ ነው። ሐይቱ ጀዐለ ለሁ አድርጎለታልና ለሁ ለአላህ አድርጎለታልና ምን ኸልቂሂ ከፈጠረው ፍጡር አድርጎለታል። ምን አደረገለት? ንደን ቢጤ አድርጎለታል። አምሳያ ለአላህ ቢጤ ተመሳሳይ ባላንጣ ይሉታል። ለአላህ ቢጤ አድርጎለታልና መሀይም የሆነው ለዚህ ነው። ወዛሊክ ለአላህ ቢጤ ማድረግ ደግሞ ከፈጠረው ፍጡር ከሚስኪን ከደካማ ከመሞት ያልዳኑ ሄደዋል። እነዚህ የሚመለኩ ሁሉ ሞተዋል። ጊዜያቸውን ኖረው ሞትን መከላከል ያልቻለ ፍጡር ወዛሊክ ይሄ ደግሞ ፍጡርና ፈጣሪን ተመሳሳይ ማድረግ ጋያቱል ጀህሊ ቢህ ጣራ የደረሰ በአላህ ላይ ያለ መሀይምነት ነው። ጋያ ማለት ጫፍ የደረሰ ማክሲመም ላይ ጣራ የደረሰ ማለት ነው። ጣራ የነካ መሀይምነት ነው። ቢህ በአላህ ስለ አላህ ጣራ የነካ መሀይምነት ይባላል። ገብታችኋል? አጅሃለ ጃሂል የሆነበት ምክንያት ምንድነው? አጅሃለ ጃሂል የሆነበት ለምንድን ነው? ቢጤ ስላደረገለት ቢጤ ያለው የቱ ወዛሊከ ይህ ደግሞ ለአላህ ከፈጠረው ፍጡር ቢጤ ማድረግ ማለት ደግሞ ጋየተል ጃህሊ ቢሂ ስለ አላህ ያለው ዕውቀት ያለው መሀይምነት ጫፍ የደረሰ ነው ማለት ነው። ጣራ ይነካ ከማ አነሁ ልክ እንደሆነ ሁሉ ጋየተ ዙልሚ ሚንሁ በበደልም ጫፍ የደረሰ እንደሆነ ሁሉ በመሀይምነትም ጫፍ የደረሰ ነው። ከማ ማለት እንደሆነ ሁሉ ብላችሁ አያይዙ። ስለ አላህ ያለ ስህተት ጣራ እንደነካ ሁሉ ለአላህ አጋር ማድረግ ወዛሊከ ለአላህ ከፈጠረው ፍጡር አጋር ማድረግ ጋየተል ጀህሊ ቢህ በአላህ ያለው መሀይምነት ጫፍ የደረሰ ነው። ከማ ልክ አነሁ ይህ ድርጊት ጋየተ ዙልሚ የበደል ሁሉ ጫፍ እንደሆነ ሁሉ ማለት ነው። በአላህ ዙሪያ ተጋተና ወኢነል ሙሽሪከ ሙሽሪክ ፊልዋቂዕ በገሃድ ስናየው በእውነታው በክስተቱ እንደ በሐቂቃ ስንመለከተው እነል ሙሽሪክ ፊልዋቂዕ በእውነታው ስናየው ለሚዝልም ረበሁ ጌታውን አልበደለም። ጌታ አልተበደለም። አሁን እኮ አላህን አትበድሉ እኒ ሐረምቱ الظلم አይደለም የሚለው አላህ እኒ ሐረምቱ الظلم በይነኩም ከማ ሐረምቱ ዐለይህ በእኔ ላይ እርም እንዳደረኩት ሁሉ በእናንተ መካከል እርም አድርጌዋለሁ ብሏል አላህ። በእኔም ላይ በደልን እሱም ላይ በደለን እኛም ላንበድለው ተውሂዱን ላንለቅ ማለት ነው። በመካከላችን እርም አድርጌዋለሁ ይላል። በደል አለ፣ ግን ይሄ በደል ሐቂቀተል በደል ነው። አላህን በትክክል እንበድለዋለን? አንድ ሙሽሪክ በጌታው ላይ ሲያጋራ አላህን ይበድለዋል? በደል ፈጽሟል። ለምን? ነገራትን ያለ ቦታው አስቀምጧልና። ግን አላህን በድሏል? አልበደለም። የበደለው ማንን ነው? ራሱን የበደለው። ወኢነል ሙሽሪክ ፊልዋቂዕ በእውነታ ስናየው በገሃድ ክስተቱን ስንመለከተው ለሚዝልም ረበሁ ጌታውን አልበደለውም። ወኢነማ ዘለመ የበደለው ነፍሰሁ ራሱን ብቻ ነው የበደለው። ግን ድርጊቱን ምን እንለዋለን? በደል እንለዋለን። በአላህ ላይ የተፈጸመ በደል እንለዋለን። ወኢነል ሙሽሪክ
ስለዋቂዕ በእውነታትነው ለም ይዝልም ረበሁ ጌታውን አልበደለም ወኢንማ ظلم የበደለው ነፍሰሁ ራሱ انتهى እዚህ ይጠናቀቃል የኢብኑል ቀይም አነጋገር የሳቸው አነጋገር ኪታባችን ረከከ ትላለች አገላለጻቸው ከበድላል እዚህ ከብዳችኋል ትንሽ ከበድ ትላለች አቀራረባቸው ይከብዳል ማንኛውም ኪታባቸው ነው ኢብኑል ቀይም እና ግልጽ ነው አይደል ግልጽ ነው እሺ ሰባተኛ ይሄ ልጨምርላችሁ አነሽርከ ሽርክ ሰባተኛ እዛ ጋር ነው የምታያይዙት ወሽርኩ ሽርክ አዕظم الذنوب የወንጀል ሁሉ ቁንጮ ወንጀል ነው ወذلك لأمور ይሄም የሆነበት በብዙ ምክንያቶች ነው አንደኛ ፍጡርና ፈጣሪ ማመሳሰል ሁለተኛ አላህ ሽርክን አልምረውም ስላለ ሶስተኛ ጀነትን አላህ እርም ስላደረገ አራተኛ ምን ነበር ያለው አራተኛ ስራን ሙሉ በሙሉ ስለሚያበላሽ አምስተኛ ደምንና ንብረትን ሐላል ስለሚያደርግ አምስተኛ ነብዩ አለይሂ ሰላቱ ወሰለም አክበር الكبائر ስላሉት ነው አይደል ስድስተኛ ማለት ነው ሰባተኛ ይሄ ነው ሰባተኛ የወንጀል ሁሉ ቁንጮ ወንጀል የሆነበት እዚህ መካከል ብዙ ስለቆየ ነው እንጂ ይሄ ነው ሰባተኛ ሽርክ ማለት በራሱ ተነቁሱን ጉድለት ወዓይብ ነውር ነው ሽርክ አንድ ሽርክና የሚያስፈልገው አካል ምን ስለሆነ ነው አንተ ሽርክና ኢኮኖሚካል ሽርክና ብትመሰርት አንድ የሆነ ካምፓኒ ሁለት ሶስት ሰው ቢሆን ወይ ያንኛው ሰውዬ የገንዘብ ኢኮኖሚው አነስተኛ ስለሆነ ነው ወይ እውቀት ማንቀሳቀስ አይችልም የሆነ ጉድለት ስላለበት ነው ሸሪካ ማለት አንድ ሚኒስተር የሚያስፈልገው ብቻው መንቀሳቀስ ዓለምን የሚያስተዳድረውን ሀገር ማስተዳደር ስለማይችል ነው አላህ ግን አዕظم من كل هذا الله هو المدبر هو العالم هو الخالق هو المهيمن አላህ ከሁሉም የጸዳ ነው ምንም የሚያስፈልገው ነገር የለም ሽርክ ማለት ተነቁሱን ማጉደል ነው ጉድለት መፍጠር ነው ወዓይቡን አይብን ነው ጉድለት ነው አይብን ሽርክ በራሱ ምንድነው አይብ ነው ለአላህ ለኛ ሽርክና አብሮ መሄድ አለን ግን ዲክመት የምትል ነገር እንዳለች ይጠቁማል እውነታ ነው አንድ ሰው ብቻውን አንድ ካምፓኒ ማንቀሳቀስ የማይችል ከሆነ ሽርክና የግድ ያስፈልገዋል የተለያየ ጉድለት አለ ለአላህ አንጻር ደግሞ ይሄ በጣም ጉድለት ነው ሽርክ ተነቁሱን ጉድለት ነው ሽርክ ወዓይቡን አይብም ነው ሽርክ ማለት አይብ ነው ተነቁሱን ጉድለት ነው ነዘሐ ረቡ ጌታችን ደግሞ አጥርቷል ሱብሃንህ ራስ የተገባው ጌታችን አጥርቷል ነፍሱ ራሱን ከዚህ ነፃ ነኝ ብሏል ነዘሐ ማለት አላህ አጥርቷል ነዘሐ ረቡ ጌታችን አጥርቷል ሱብሃንህ ራስ የተገባው ጌታ ይሁንና አጥርቷል ነፍሱ ራሱን አጥርቷል አንሁማ ከሁለቱም ከምንና ከምን